ሄለን በትራስ መሲና ፍና ልትገላት ስትር በር ተንኳኩቶ በሩ ሲከፈት ቶሚ ሆኖ ተገኝቷል። ቶሚ ምን ሆናችሁ ነው ብሎ ሲጠይቃት እኛ አናቅም፣ እኔ እንጃ እዚህ ጋር ወድቃ ነው ያገኘናት፣ እኛም ላይ ነበርን ብላ ብትዋሽም መሲ ግን ለጊዜው ወደ ሆስፒታል ሄዳና እንድትታከም ቶሚ ምክንያት ሆኗታል ማለት ነው። ሄለን ግን ልትገላትና እስከ መጨረሻው ድረስ በትራስ አፍና ልትጨርሳት እየሞከረች ባለችበት ሰዓት ነበር ኤልሹ ባደረገችው ነገርና መሲ ላይ ባደረገችው አደጋ የተጸጸተችና በጣም የፈራች ነው የሚመስለው። እናትየዋን ያለውልሽ ምንም ችግር የለም ለምንም ነገር እንዳፈሪ ማንንም እንዳፈሪ ብላ ብትላትም እሷ ግን የሰራችው ነገር በጣም የጸጸታትና በጣም ያስፈራት ነው የሚመስለው። ምክንያቱም ክላሷ ውስጥ ገብታ ምንድነው የሰራሁት ብላ ራሷን ለብቻዋ ቁጭ ብላ ስትወቅስና እንባዋን ለረጅም ጊዜ ታፈስ ነበረ። እናትየዋ ግን ማንንም እንዳፈሪ እነዚህ ምንም ቢመጣ ምንም አያደርጉሽም፣ እኔ ያለው አንቺን ማንም ሊነካሽና ማንም ጉዳት ሊያደርስብሽ አይችልም ብላ ብትላትም የሰራውት ነገር እኮ ጥሩ ነገር አይደለም፣ መሲ ብትሞትና አንድ ነገር ብትሆን እኮ ችግሩ በጣም ከባድ ነው ትላትም ሄለን ግን እኔ ያለው ምንም እንዳትጨነቂ ስለማንም እንዳታስቢ ምንም አይፈጠርም ብላ አጽናንታታለች። በሌላ በኩል የመሲ ቤተሰቦች ከሌላ ችግር ተላቀቅን ብለው ከአንዱ ችግር ሸሸን ብለው ቢመጡ ሌላ ችግር አጋጥሟቸዋል። ልጃቸው ችግር ደርሶባትና እንደውም ከነጭራሹ ምንም እንደማታስታውስና ቤተሰቦቿ ማን እንደሆኑና እርሷ ራሱ ማንነቷን እንደምታውቅ ሲሰሙ የባሰ ችግር ውስጥና መከራ ውስጥ ገብተዋል ማለት ነው። መሲ ግን አታስታውስም ብሎ ለማሰብ ቢከብድም እንደዚህ ያደረገችው ግን ከሄለን ሽሽትና ከሄለን ተንኮል ለማምለጥ ነው የሚመስለው። ምክንያቱም አላስታውስም ትበል እንጂ ንያት ስለ አደጋ ስታወራም እንዴት እንደዚህ ታደርጊያለሽ ብላ ደንግጣ ነበረ። ስለዚህ መሲ በደንብ ታስታውሳለች፣ ሁሉንም ነገር ታውቃለች ማለት ነው። ግን ከሄለን ችግር ለማምለጥና ከሄለን ተንኮል ለመሸሽ እንደዚህ ያደረገች ነው የሚመስለው። ምክንያቱም ሄለን በቀላሉ እንደማትለቃትና እንደማትፋታት ስላወቀች የእሷ ቶሚ ላይ ልታረግ የነበረውን ነገር ስላየችባት ከዛ ነገር ለማምለጥና ከዛ ነገር ለመሸሽ ብላ እሷ ላይ ከባድ ችግር እንደምታደርስባት ስለገባት ይህንን ቴክኒክና ይህንን ዘዴ የተጠቀመች ነው የሚመስለው። እህቱን ሲነኩበት እንደ አራስ ነብር የሚያደርገውና በጣም የሚበሳጨው እህቱን ሲነኩበትና እህቱን ሲናገሩበት አራስ ነብር የሚሆነው መኳንንት ምንም ሰው ሀገርና በማያውቀው ሀገርም እህቱን ሲነኩበት አሻፈር ብሎ መንገድ ላይ ከሰው ጋር ተጣልቶ እስር ቤት ገብቷል። ሄለንም ምንም ችግር የለም ምን ያስወጣዋለሁ ብላ ላይንዬ ነግራት ልሳ ከእስር ቤት አስወጥታዋለች። እንዬ ከአንዱ ችግር ልጆቼን አሸሸውኝ ብላ ከሀገሯ አለቃ ብትመጣም እዚህ የገጠማትና እዚህ ያገኛት ችግር ግን ከበፊቱ የማይተናነስ ሆኖ አግኝተዋል። ልጄን አፍቃኛለች ብላ ልጇን ለማየት ብትሞክርም ልጇ ከነጭራሹኑ ማንነቷን ስለማታውቃትና በፍጹም አላስታውስሽም ብላ ስትላት የገጠማትና የተሰማትን ስሜት መረዳት ባንችልም ከባድ ሐዘንና ትልቅ ዱብዳ እንደወረደባት ግን መገመት አይከብደንም። ቶሚ ሲፈልገው የነበረውና ወንድሙ እንደ ወንድሙና እንደ ታላቅ ወንድሙ የሚያየው ሰው ሞቶና ሬሳው ተቃጥሎ ነበር የተገኘው። ይህንን ሁሉ ግን ሄለን እንዳደረገችውና የራሱ ሚስት እንዳደረገችው በፍጹም ሊጠረጥር ስላልቻለ መልሶ ሁሉንም ነገር ለሷ ሲነግራት እሷ ደግሞ ስለ ጉዳዩ ምንም እንደማያውቅና ምንም አይነት ኢንፎርሜሽን እንደሌለው አድርጋ ይዞ በቃም ብላ መልሳ ራሱን ማጽናናት ጀምራለች። በሌላ በኩል ግን የሬሳው መገኘትና ሬሳው ከነደብዛው አለመጥፋቱ ያሳሰባትና ያስጨነቃት ነው የሚመስለው። ሬሳውና ሰውየውን ከገደለች በኋላ ከግብረ አበሮቿ ጋር ሬሳውን ደብቆ ማንም እንዳያገኘው ብላ ስለነበረች አሁን ሬሳው ተገኝቷል ብሎ ሲላት ግን የተደናበረችና የደነገጠች ነው የሚመስለው። ይህንን በማስመልከትም ባልደረባዋን ኤፍሬምንም እንዴት እንደዚህ አይነት ስህተት ትሰራለም? ሬሳው እንዳይገኝና አድራሻው በፍጹም እንዳይገኝ ብዬ አላልኩህም ወይ? ይሄን ሀል ስህተት ሰርተ ችግር ልትፈጥር ነው ወይ ብላ እሱ ላይም ቢሆን አንቧርቃበታል። ኤፍሬም ግን እኔ ግብረ አበሮቼ እንዲያቃጥሉትና ዞር እንዲያረጉት ነግሬያቸው ነበረ ብሎ ሲላት እንደዚህ አይነት ስህተት ሁለተኛ እንዳይደገምህ ከዛሬ ጀምሮም አለበለዚያ ግን ከኔ ጋር ያለህ ነገርና እንጀራ ገመድህ እንደሚበጠስ እንዳትጠራጠር ብላ እሱንም አስፈራርተዋለች። ሌላ በኩል ኤልሻዳይ በመሲ ላይ ያደረሰችውንበትና ያደረሰችባት አደጋ ቢያሳስባትና ቢያስጨንቃትም አሁን ላይ ግን መሲ አላስታውስም ምንም ነገር ማን እንደሆንሽና ምንም ነገር አታስታውስም ተብሎ ሲነገራት በጣም የተደሰተችና
ደስ ያላት ነው የሚመስለው። ምክንያቱም ምንም ነገር ካላስታወሰች ማን እንደዚህ እንዳደረጋት ማታ ከሆነና ችግሩ እንዴት እንደተፈጠረ ማንም ስለማያውቅባት አሁን ላይ ባለው ሁኔታ ግን ኤልሻዳይ በጣም የተደሰተች ነው የሚመስለው። እሷ ችግር እንደፈጠረችባት ቤተሰቦቿ ከሰሙና በተለይም አባትየው እንደዚህ እንዳደረገቻት ከሰማ እንደማይፋታትና ወይም ደግሞ ዝም እንደማይላት ስላወቀች አሁን የመሲ አለማስታወስ ለሷ በጣም ፈንጠዝያ ሆኖባታል። ኤልሻዳይ የመሲ ቤተሰቦች ቤታቸው መምጣቱ ብዙ የሚያስደስታት አይመስልም። ምክንያቱም መሲ ላይ ያደረገችውን ነገር ያውቁብኛል፣ ካወቁ ደግሞ በጠቅላላ አይፋትኙም ብላ ስላሰበች ከአሁኑ ቤት ውስጥ በመምጣታቸው በጣም የጨነቃትና ያስጠሏት ነው የሚመስሉ። ይባስ ብላ እንደውም የመሲ ቤተሰቦች ሶፋ ላይ ሲቀመጡ ከሶፋ ላይ አስነስተሽ ወደዛ ሌላ ወንበር ላይ አስቀምጫቸው፣ ይሄ እኮ የእንግዳ መቀበያ ነው እንጂ ማንም ሰው የሚቀመጥበት አይደለም ብላ ለኑንያት ብትላት፣ ኑንያትም የኔ ቤተሰቦች ከማን አንሰው ነው ቆሻሻ ናቸው ወይ ብላ ብትላትም ምልሽን ብቻ አድርጊ፣ ይሄ ሶፋ ለላንቺ ቤተሰብ አይመጥንም፣ እዛ የምግብ ጠረጴዛው ላይ አስቀምጪ ብላም አስደንግጣታለች። ኑንያትም የኤልሻዳይ አነጋገር ቢያስገርማትና ቢያስደነግጣትም ግን ቤተሰቦቿን ከሶፋ ላይ ተነሱና እዛ ላይ ተቀመጡ ለማለት በጣም ድፍረቱንም ብታጣም የሰው ቤት ነውና ምንም ማድረግ ስለማትችል እናትየዋና ወንድምየዋን ተነሱና እዛ ጋር ተብላቸዋለች። ኤልሻዳይ ቤተሰቦቹን እንዳትቀርቢያቸው በተለይ ኑንያትንም እንዳትቀርቢያት ብላ ስላለቻትም ኑንያትን በክፉ አይን ነው እያየቻት ያለችው ኤልሻዳይ። ሄለን መሲ ምንም እንደማታስታውስና ከዚህ በፊት የሆነውን ነገር በጠቅላላ ምንም እንደማታስታውስ ሲነግሯት በፍጹም ልታምን አልቻለችም። ምክንያቱም ሁሉም ነገር ተንኮል አስበሽ ከሆነና በኔ ላይ ሌላ ነገር አስበሽ ከሆነም ከባድ ችግር ነው የሚገጥምሽ፣ እንዴት ነው አላስታውስም የምትይው ብላ መሲን ብትጠይቃት፣ መሲ ግን እኔ ምንም ነገር አላስታውስም ማንሻ አንቺ ብላ ጥላሽ አስደንግጣታለች። ሄለን ግን የመሲም አላስታውስም ብሎ የማለት ምንም ባይዋጥላትም ጊዜው ግን አላስታውስም ካለች ምንም ማድረግ ስለማትችልም አምና ተቀብላለች። ከኔ ጋር ጨዋታ ጀምረሽና ወይ ደግሞ ሌላ ነገር አስበሽ ከሆነ ግን በራስሽ ላይ ችግር ትፈጥሪያለሽ ብትላትም እኔ ምንም አላስታውስም ብላለች መሲ። ሄለን ግን ምንም የተዋጠላት አይመስልም። አይንዬ ለሄለን እንዴት እንደመጡና እንዴት በምን ምክንያት ወደዚህ እንደመጡ ስትነግራት ኑንያት የሆነ ሰው ሲያስቸግራት ከሷ ጋር ሲታገል ሰው መኪና እንደገጨባትና በሷ ምክንያት ሰው እንደሞተ ስትነግራት ምን አይነት አጋጣሚና ምን አይነት አጋጣሚ ነው በጣም ደስ ይላል ብላ ለተንኮሏና ለሸሯ ነገሮችን እየጠመጠመች ያለ ነበር እያሰበችበት ነው። አይንዬ ወዳጅ ነች መሸሸጊያ ነች ብላ ብታስባትም ሄለን ግን በተፈጠረው ችግር በጠቅላላ ተንኮልና ደባ ስለሆነ የምታስበው እነሱ የገጠማቸውን ችግር ለሌላ ተንኮልና ለሌላ ደባ ለመጠቀም ያሰበች ነው የሚመስለው። ምክንያቱም አዛኝ መስላት አዳምጣት እንጂ በውስጧ ግን ሌላ ሸርና ሌላ ተንኮል እያሰበች እንደሆነ ግልጽ ነው። ሄለንና አይንዬ ተሸሽገናል ተደብቀናለች ብለው አስበው ወደ እሷ ጋር ቢመጡም እሷ ግን እነሱ ወደ መጡበት ከተማና እነሱ ወደ እነሱ ገጠር ሄዳ ከሟች ቤተሰብ ውስጥ ሰው ጥሩልኝ ብላ እዛው ገጠር ውስጥ ተገኝታ ከሟች ቤተሰብ ውስጥ አስጠርታ ተንኮልና ደባዋን ለመስራት ብላ እዛ ድረስ ሄዳ ከሟች ቤተሰብ ውስጥ አንድ ሰውን አግኝታ እያናገረች ነው። ለምን ይሆን እዛ ሄዳ የተገኘችው? ምናልባት መሲ ላይ ያደረኩትን አደጋ ሁሉ ችግር ከፈጠሩ እኔ ደግሞ በዚህ በኩል እነሱ ልቅደማቸው ብላ አስባ ይሁን አሁን ላይ ባናቅም ግን በአሁን ሰዓት አይንዬ ገጠር ውስጥ ተገኝታ ከሟች ቤተሰቦች ጋር ተገናኝታ እየተነጋገረች ነበር። ሄለንንና አይንዬ እንደ ቤተሰብ ባያትም እሷ ግን እነሱ ያሉበት ገጠር ድረስ ሄዳ ሰውየው ተጎዳ ወይም መኪና ገይቶታል ከተባለው ቤተሰቦች ጋር ተገናኝታ አይንዬ ለኔም ጥላቶቼ ናቸው፣ ስለዚህ አብረን አንድ ላይ መስራት አለብን ብላ ከተጎዳ ቤተሰቡ ውስጥ አንዱን ሰው አግኝታ እጅ ለእጅ ተያይዘን አብረን መስራት አለብን ብላ እዛ ድረስ ሄዳ አውርታቸዋለች። የተጎጂ ቤተሰቦችም እነሱ ያሉበት ድረስ ወስጄ ያገናኛችኋለሁ ብላ ቃል ተገባብታ ከተጎዳው ልጅ እህት ጋር አብረን ስራ እንሰራለን፣ ለዘላቂቱም በደንብ አብረን እንሰራለን ብላ ቃል ተገባብታለች። አይንዬ ግን አምነዋትና ተሸሽገናለች ተደብቀናለች ብለው ያሏት ሄለን እነሱን አሳልፋ ለመስጠትና ከተጎጂ ቤተሰቦች ጋር እጅ ለእጅ ተያይዛ እየተነጋገረች ነው ያለች። ይህንንም እያደረገች ያለችው
መሲን አንድ ነገር ስላደረግኳትና ስለጎዳዋትኝ እኔን ለመጉዳት ብታስብና አንዳች ነገር ከኋላዬ ለማድረግ ካሰበች ከነሱ ጋር አገናኝቼ ወይም በነዚህ በተጎዱ ቤተሰብ በኩል እነሱን እጎዳለሁ ብላ ስላሰበች ነው ይህንን ያደረገችው። ተጎዳ ለተባለው እህትም ስራ ሰጥሻለሁ፣ አንቺ ደግሞ ልጆች ብታቀርብልኛለሽ፣ እናትና አባት የሌላቸውን ልጆች መስግበሽ ታሰጭኛለሽ፣ እረዳቸዋለሁ ብላ ለወንጀሏ ተባባሪ ልታረጋት ቀድማ እያዘጋጀቻት ነው ያለችው። ኤልሻዳይ በመሲ ላይ ያደረገችው ነገር ጥፋተኝነት ቢሰማትም ቤተሰቦቿ እዚህ በነሱ ቤት መቆየቱ ግን ብዙም አላስደሰታት። ምክንያትን እንደ ሰራተኛ እያየቻትና ገና ካሁኑ ቁም ስቅሏን እያሳየቻት ነው ያለ። ይባስ ብላ እንደውም ይሄንን አይነት ምግብ ስሪልኝ ብላ ገንፎ እንድትሰራላት ሁላ ጠይቃታለች። ጓደኛዬም ስለምትመጣ ምን አይነት ምግብ ትችያለሽ ብላ ብትጠይቃት ምክንያትም አንቺ የምትፈልጊውን እሰራልሻለሁ ብላ ብትላት ግን ምንም መስራት እንደማትችይ ነው የሚሰማኝ ብላ እያንቋሸሸቻት ነው ያለችው። መልስ ስትሰጣት እንኳን ለኔ ማጣት መልስ እንዳትሰጭኝ እኔ ስናገርሽ እሺና እሺ ብቻ ነው ማለት ያለብሽ ብላ እንደመቤት እየሆነችባት ነው። እህቷን የጎዳችባት ሳያንሳት እሷንም ገና ካሁኑ ቤት ውስጥ ተማራና ወደ መጣችበት እንድትመለስ ቁም ስቅሏን እያሳየቻት ቢሆንም ኑንያት ግን የምታረገው ነገርና ሌላ መሸሸጋ ስለሌላቸው የምትይኝን ሁሉ አደርጋለሁ ብላ የምትላትን ሁሉ በጥንቃቄ እያደረገችና እሺ ከማለት ውጪ በስተቀር ምንም እያለች አይደለም። ወድ ቢብሳትና የምታረገው ነገር ግራ ቢገባትም ክችን ቤት ገብታ ተንሰቅስቃ ብታለቅስም ለጊዜው የሚያባብላትና የሚደርስላት ግን አልነበረም። በጣም የተማረረችው እና ሁሉም ነገር በእኔ ምክንያት ነው እየሆነ ያለው ብላ የምትበሳጨውና ራሷን የምትወቅሰው ኑንያት በአሁኑ ሰዓት ምንም ማድረግ ስለማትችል የመጣውን መከራና ስቃይ ሁሉ ለመቀበል ቆርጣን የተነሳችው። ይሄ ሁሉ ነገር እየሆነ ያለው በእኔ ምክንያት ነው። ለዚህ መሰረቱ እኔ ነኝ። ምክንያቱም ይሄ ችግር በእኔ ችግር ባይፈጠር ኖሮ እዚህ ጋር አንገኝም። ለቤተሰቦቼም ይሄ ሁሉ መከራና ስቃይ አይደርስባቸውም ብላ ራሷንም እየወቀሰች ነው ያለችው። እህቶቹን ሲነኩበት የማይወደው እና በጣም የሚከፋው መኳንንት ኤልሻዳይ ኑንያትን ስታመነጫጭቃትና ባልሆነ ስም ስትጠራት እህቴን ምን አባሽና ነው እንደዚህ የምትያት ብሎም ቢናገራትም ምን ታመጣለህ? ይሄ እኮ የኛ ቤት ነው፣ ከተቀመጥ ካርፍ ተቀመጥ፣ ምንም አታመጣም ትለው በጥፊ ነው የማጋጭሽ ብሎ ሊመታ ሲል አይን ይዛ ገላግላቸዋለች። ምንም ቤትሽ ቢሆን እኛ የመጣ ነው በእንግድነት ነው፣ እህቴንም ቢሆን እንደ ሰራተኛ ልታያት አይገባም ብሎ እየተበሳጨ ያለው መኳንንት ኤልሻዳይን በጥፊ ሊያጋጫት ነበረ። ገና ከጅምሩ ቀዩንና ቤቱን ለቆ መሄድ ያልተመቸውና ምንም ደስ ያላለው መኳንንት እዚህ መጥቶ ቤት ውስጥ እያየው የሰው ቤት ውስጥ እህቶቹን እያረጉት ያለውን ነገር ሲያየ ባሰን እዚህ የመቀመጥ እድሉና እዚህ የመኖር ሀሳቡን በሙሉ አንስቷል። ነገ በበራሪው ይሄዳለውኝ ብሎ ቢላይን ስትሰማው በይፍንክች ስቲቢል እሱ ግን ከጓደኛው ጋር ተደዋውሎ አዘጋጅልኝ ነገ በሌሊት እመጣለሁ ሲለው ጓደኛውም ተዋት ትምጣ እዚህ ያለው ነገር በጣም አስቸጋሪና እየፈለጉ ነው ቢለው እኔ ማን ሊነካኝ ጫካም ቢሆን እገባለሁ ብሎ እየፎከረ ነው ያለው። መሲ ምንም አልሰማም ምንም አላስታውስም ትበል እንጂ እንደምታስታውስና ሁሉንም ነገር እንደምታቅ ብናውቅም የቤተሰቦቿ ነገር ግን በጣም ያሳስባትና ያስጨነቃት ነው የሚመስለው። ችግሯን እንዳትነግራቸውና ይሄ ተፈጥሮ ነው ብላ እንዳትለማሳል ምንም ነገር አላስታውስም ብላ ስላለች ለነሱ ደግሞ አስታውሳለሁ ብላ በሚስጥር ራሱ እንዳትነግራቸው አንድ ቀን ሚስጥር ስለሚያወጡ እነሱንም ሽምጥጥ አድርጋ ምንም አላስታውስም ብላችኋለች። ኑንያትም አላምንም ብላ እህቴ እኔን ምንም አላታስታውሽኝም ወይ እባክሽ እስቲ ተኩር ብለሽኝ እኔ እኮ በጣም የምትሳሽልኝና በጣም የምትወጂኝ እህትሽ ነኝ እኮ እንዴት እኔን ልትረሽ ትችያለሽ ብትላትም የሆዷን በሆዷ አድርጋ በፍጹም ላስታውስሽ አልቻልኩኝም እኔ አላስታውስሽም ዛሬ ባይሆን ግን ሌላ ጊዜ ማስታወስ አይቀርም ብላ አጽናንታታለች።
አለች። መኳንንት እህቱ ለምን እንደዚህ እንደሆነች ባይገባውም የሆነ ሰው ግን እንደዚህ እንዳደረጋት እንዳይሆን ብሎ መጠርጠሩ አይቀርም። እናትየዋ ግን ይሄ እኮ ያደገችበት ቤት ነው፣ እንዴት ማን ሊነካት ይችላል? ከልጅነቷ እስካሁን ድረስ የኖረችበት ቤት ስለሆነ ኤልሻዳይ እንደ እህቷ ነች፣ ጋሼም ቢሆን እንደ አባቷ ነው፣ ሄለንም ብትሆን እንደ እናቷ ነች፣ ማን እሷን ሊጎዳት ይችላል ብትለውም እሱ ግን ባይዋጥለትማ የሆነ ሰው የሆነ ነገር አድርጓት እንዳይሆኑ ብቻ ብሎ ጠርጥሯል። እናትየዋ ግን ይሄ ቤቷ እንደ ቤቷ ስለሆነ ማንም እንደዚህ ሊያደርጋት አይችልም ብለዋል። ኤልሻዳይ ኑንያትን ማሰቃያዋን እንዲሁ በቀላሉ ለማቆም አልፈለገችም። ምግብ ስታቀርብላት እንኳን የቀዘቀዘ ምግብ እንዴት ታቀርቢልኛለሽ ብላም ተቆጥታታለች። ያቀረበችላትን ምግብ ይሄ ቀዝቃዛ ነው፣ ሂጂና ቀይረሽ አምጪ እያለች እያሰቃየቻት ያለችው ኤልሻዳይ ኑንያት ተማራና እዚህ ቤት አልቀመጥም ብላ እንድትሄድ ብትፈልግም ኑንያት ግን ምንም አማራጭ ስለሌላት የምትላትን በሙሉ እሺ ብላ እያደረገች ነው። መሲናትና ወንድሟን ምንም እንደማታስታውስ ለማሳመን ያህል ይሆን ብቻ አናውቅም ተነስታ ልትሄድ ስትል እንደግፉኝ ሲሏት በፍጹም ማንም እንዲደግፈኝና ማንም አጠገቤ እንዲደርስ አልፈልግም ብላ እናትየዋንና ወንድምየውን አሸማቃቸዋለች። እናትየዋ ግን ልጄ በጣም ናፍቃኝ ነበር፣ እንደ እንጀራ ነበር የራበችኝ ብላ ብታስብም አሁን ላይ ምንም አላስታውስም ስላለች እሷን ቀርቦ ለማውራትና እንደ ልብ ለማናገር ባይሳካላትም ውስጧና አንጀቷ ግን ርርድብን እንዳለ ነው ያለው። መኳንንትም የእህቱ ነገር ቢያሳስበውም ግን ችና ለምን እንደዚህ እንደሆነች ባይገባውም አሁን ላይ ግን ሁሉን ነገር ታግሶና ጊዜ ከመጠበቅ በስተቀር ምንም አማራጭ የለም ብሏል። ቶሚ በበኩሉ ምንም ነገር እንዳያሳስባት መድኃኒቷን ስትወስድና እያደር ይሻላታል ቢላቸውም እነሱ ግን በአሁን ሰዓት ላይ የልጃቸው እንደዚህ መሆን ያሳሰባቸውና ያስጨነቃቸው ነው የሚመስለው። ኤፍሬም የሄለን ቀኝ እጇ ማለትም የወንጀሏ ተባባሪና ወንጀሏን በሙሉ ጥንቅቅ አድርጎ የሚሰራላትና እንደ አሻንጉሊት የምታዘው ቢሆንም ከቶሚ ጋር በስልክ ተገናኝቶት ሌላው እንደሆነ ባናቅም ቶሚን አግኝቶታል። ቶሚን ለምን አገኘው? የሚስጥሩን ሊያወጣ ይሆን ወይስ ለምስጥራቸው ሌላ ደባና ተንኮል እየሰሩ ይሆን? ቶሚ ሄለንን እንደ መልአክና እንደ ትልቅ ነው የሚያያት። እሷ ግን ከጀርባውና ከኋላው እየሰራች ያለችውን ነገር ምንም መረዳት ባይችልም ላይ ግን ሚስቴ ነች፣ ቤተሰብ ነች ብሎ ከጥላቱ ጋርና ከኋላው ብዙ ነገር እየሰራች ካለችው ጋር ሚስቴ ናት ብሎ አብሮ ይበላል፣ አብሮ ይጠጣል፣ አብሮ ያድራል። እሷ ግን ከጀርባው እየሰደበችው እና ወንጀል እየሰራች እንደሆነ ያወቀ ቀን ምን እንደሚፈጠር ባናቅም ዛሬ ላይ ግን እያጎረሰችና እያባበለች ከጀርባው ተንኮልና ሴራ እየሰራችበት ነው ያለችው። ኤልሻዳይ የመሲ ቤተሰቦች ቤታቸው ውስጥ መቀመጣቸውና መኖራቸው ያሳሰባት አስጨነቃትና እንዲሄዱ በጣም የጓጓችበት ምክንያት ጀሏን መሲን ያደረገቻት ነገር እንዲታወቅባትና ማንም እንዲያቅባት ስላልፈለገች ነው። ይባስ ብላ እንደውም አሁን ቶሚን እነዚህ ሰዎች እስከ መቼ ድረስ ነው እዚህ ቤት የሚቀመጡት? መሄድ አለባቸው ብለዋል። ቶሚም እንዴት ነው እንደዚህ የምታስቢው? ቤታችን ውስጥ እንግዶች ቢመጡና በእንግድነት ቢኖሩ ምንም ችግር የለውም፣ ሁለተኛ እንደዚህ አይነት ነገር እንዳታስቢ ብሎ ቢቆጣትም እሷ ግን መሄድ አለባቸው፣ እዚህ ቤት ውስጥ መቀመጥ የለባቸውም ብላ ደምድማለች። ቶሚ ግን እንደዚህ አይነት ቃል ሁለተኛ እንዳታወጪ፣ እስከፈለጉት ጊዜ ድረስ መቀመጥ ይችላሉ፣ ችግር አለብሽ ወይ ብሏታል። አንቺ ራስሽ ለቤተሰቡ ጥሩ ፍቅር አልነበረሽም ወይ? ኑኑን አምጡልኝ እያልሽ ስትጨቀጭቂን አልነበረም ወይ? ዛሬ ምን ተገኝቶ ነው ቤት ውስጥ እንዴት ሊቀመጡ ይችላሉ ብለሽ ጥያቄ የምታነሺው ብሎ ቢላትም እኔ የፈለግኩት አንድ ሰው ነው እንጂ ቤተሰቡን በጠቅላላ አይደለም ብላም አስተባብለዋለች። እሷ ግን እንዲሄዱ የፈለገች በት ምክንያት ወንጀሏን ማንም እንዳያቅባት ስለፈለገች እንደሆነ ቶሚ ባያቅም እሷ ግን አሁን ላይ ቤተሰቡ እዚህ ቤት ውስጥ መቀመጡ ከምንም በላይ ያስጨነቃትና ያሳሰባት ጉዳይ ነው። አዶናይ ለኤልሻዳይ መሲ እንደመጣችና ሆስፒታል እንዳደረ ሲነግራት ሚስጥሬ ታውቆብኝ ሆነ ለአባዬና ለአንተ ምንም ያለችህ ነገር የለም ወይ ብላ ብትጠይቀውም እሱ ግን ምንም አላለች
አልነገረችኝም ብሏታል። ኤልሻዳይ ሚስጥሬን ታባክንብኛለች ወይ ደግሞ ያደረኳትን ነገር ለሰው ትናገራለች ብላ ስለፈራች ኤፍሬም ለሄለን ኬት መጣ የሚባል ወረቀት ማን እንደጻፈውና ማን ኬት እንደመጣ ባይታወቅም በወረቀት አምጥቶ ሰጥቷታል። እሷም ምንድነው ብላ ስትለው ወረቀት ተጽፎልሽ ነው መልእክት ነው ብሎ ሲላት ወረቀቱንም ስታየው የማስፈራሪያና ቆይ ሰራልሻለሁ ድማጥመጥሽን ነው የማጠፋሽ የሚል መልእክት ቢሆንም እሷ ግን ምንም ሳይመስላት በወረቀቱና በተጻፈው ነገር ተገርማና ስቃበታለች። ኤፍሬም ከሄለን ጋር ይስራ ወይም ቀኝ እጇ ይሁን እንጂ የወንጀሏ ተባባሪና የምትለውን ነገር ይታዘዝ እንጂ ከጀርባው የሆነ የያዘው ሚስጥርና የደበቀው የራሱ የሆነ ችግር እንዳለበት ነው የሚሰማን። ምክንያቱም ወረቀቱን ኬት እንዳመጣው በግልጽ አልነገራትም። ልጆቹ ራሱም ሌላ ሰው እጅ ውስጥ ገብተዋል ብሏታል። በፖሊስ እጅ ውስጥ ግን ፖሊስ አልያዛቸውም እንጂ ልጆቹ በሌላ ሰው እጅ ውስጥ ነው ያለው ብሏታል። እሷ ግን ልጆቹ በፖሊስ እጅ አለመግባታቸው መልካም ነው ብላ ብትደሰትም ልጆቹን ግን ፈልገህና ካሉበት አምጣ ስትለው በሌላ ሰው እጅ ውስጥ ነው ያሉት ብሎ አስደንግጧታል። እሷም ከገቡበት ገብተህ ፈልገህ አምጣቸው ብላ ስትለው እንግዲህ ወረቀቱን የላከችው እና አጭር ደብዳቤ የላከችው ሰዎች ጋር ሳይሆኑ እንዳልቀሩ መልእክት ይዤልሽ መጥቻለሁ፣ አንዱ ደስ የሚል ነው፣ አንዱ ደግሞ መጥፎ ነው ብሎ መጥፎና ጥሩ መጥፎ ምንድነው ጥሩ ምንድነው ብላ ስትለው ጥሩ ነገር ልጆቹ በፖሊስ እጅ አለመግባታቸው ነው፣ መጥፎ ነገር ደግሞ ልጆቹ በሌላ ሰው እጅ ውስጥ መሆናቸው ነው ብሎ አስደምሟታል። ሄለንም ልጆቹ በፖሊስ እጅ ውስጥ አለመግባቱ ያስደስታትና ያስፈነጠዛት ነው የሚመስለው። በጣም ጥሩ ዜና ነው፣ ፖሊሶች ልጆቹን አለማግኘታቸው በጣም መልካም ዜና ነው ብለዋለች። ስለዚህ ልጆቹን ፈልገንና የገቡበት ገብተን ልጆቹን እጃችን ውስጥ ማስገባት አለብን ብላ ብትለውም ኤፍሬምን መጥፎ ዜና እኮ ያልኩሽ ልጆቹ በሌላ ሰው እጅ ናቸው፣ ስለዚህ እነሱን የማግኘት እድላችን በጣም ጠባብና ልጆቹን የማግኘት እድል በጣም ጠባብ ነው ብሏታል። እሷ ግን የገቡበት ገብተ ማምጣት አለብህ፣ ከኛ እጅ ማምለጥ የለባቸውም፣ ማናባቱ ደፋር ቢሆን ነው ለኛን ልጆች የያዛቸው ብላ እየፎከረች ነበረ። ልጆቹን ወሰደ እና ልጆቹን ወስዷል ከኛ ላይ የተባሉት ሰዎች እኮ መልእክት ጽፈውልሻል ብሎ ወረቀት ቢጤ አምጥቶም ሰጥቷታል። እሷም ወረቀቱን አንብባ ምንም አያመጡም ብላሃለች። ወረቀቱ ላይ በተጻፈው ነገር ግን የተገረመችና የተደነቀች ነው የሚመስለው። ኤፍሬምም ወረቀቱ ላይ ምንድነው ያለው ቢላትም ልትነግረው አልፈለገችም። ምንም ዝም ብሎ ወሬ ነው ብላ አስተባብላበታለች። ለኤፍሬም ወረቀቱ ላይ ምን እንደተጻፈ ተደብቀው እንጂ የሚያስፈራራና ለሷ የማስጠንቀቂያ ጽሑፍ ነበረ። ይሄንን ነገር ግን ለኤፍሬም መንገር ባትፈልግም ምንም አይደለም ዝም ብሎ ነገር ነው ብላዋለች። ወረቀቱ ላይ የሄለንን ቤተሰቦችና አንድ በአንድ ያላትን ነገርና እንደሚቀሟትና በቅርቡ ደግሞ ፊት ለፊት ተገናኝተው እንደሚያወሩ ነበረ ወረቀቱ ላይ የተጻፈው። ይሄንን ግን እሷ ለኤፍሬም መናገር ባትፈልግም ወረቀቱ ላይ ያለው ነገር ግን እሷን የሚያስፈራራና ፊት ለፊት ላይ ያገኝሻለሁ ጠብቂ ያለሽ ነገር ሁሉ ባዶ ነው የሚቀርብሽ የሚል ነበረ። ኤልሻዳይ ከኑንያት ጭንቅላት ላይና ከኑንያት ላይ አይኗን አልነቅልም ያለችው ኑንያትን ምንድነው ያዘሽውን ያልሰራሽው ብላም መጨቅጨቅና መነዝነዟን አላቆመችም። ባስ ብላ እንደውም ከመሲ ጋር ቁጭ ብላ ኑንያት ስታወራ ባለችበት ሰዓት መጣ ያዘዝኩሽን ስራ ለምንድነው ያልሰራሽው ብላም ትጮህባትና በጥፊ ልትመታት ስትል መሲ አላስታውስም ምንም ነገር አላቅም የምትለዋ መሲም እህቷን በጥፊ ልትመታባት ስትል እጇን ይዛ ፍጣባታለች። ኤልሻዳይም የመሲ እንደዚህ መሆኑ በጣም ያስደነግጣትና ያሳስባት ይመስላል። ምክንያቱም አላስታውስም ምንም ነገር አላቅም ማን እንደሆነችም አላቅም የምትለዋ መሲም እህቷን በጥፊ ልትመታባት ስትል ግን ዘላ የኤልሻዳይን እጅ መያዟን ኤልሻዳይን በጣም አስገርሟትና የመሲን አይን የሚያየት የሚያቃታት ይመስል መሬት እያየች ዝም ብላ
መሲም በጣም በቁጣ ዓይንና በንዴት ስሜት ነበር አይኗን እያየቻት ያለችው። ኤልሻዳይም በጣም ስለደነገጠች እዛው ትታት ነበር የሄደችው። ቤት ውስጥ መቀመጥ ያስጠላውና የጨነቀው ነው የሚመስለው። ይባስ ብሎ እንደውም ከጓሮ በኩል ተደብቆ እንደሚመጣና ቤተሰቡን ሁሉ ትቶ ሹልክ ብሎ ወደ አገሩት እንደሚመለስ በስልክ ሲያወራ እናትየው ዓይንዬ ደርሳበት የት ነው የምትሄደው? እስቲ ምንድነውስ የሚያዘጋጅልህ? አርፈ ብትጠቀመጥ ይሻላል ትሎም እሱ ግን አሻፍሬን ከመሄድ አልቀርም ብሎ ከእናትየዋ ጋም ግብ ፈጥሯል። እናትየዋ ግን የልጅዋ እሄዳለሁ የማለት ነገር ያበሳስባትና ያስጨነቃት ነው የሚመስለው። ምክንያቱም እሷ ልጆቿን ከዛ ሽሽታ ይዛ ብትመጣም መኳንንት ግን እዚህ ቤት ውስጥ እያየው ያለው ነገርና ወይም መጀመሪያም ወደዚህ መምጣት ስላልፈለገም አሁን ግን በሌሊቱ በበራሪው እሄዳለሁ ብሎ እናትየዋን እያጨናነቃት ነው ያለው። ጓደኛውም እባክህን አርፈ ተቀመጥ ቢለው ምንም ሊሰማውም አልቻለም። እናትየውና ጓደኛው እባክህን ትንሽ እንኳን እስኪረጋጋ ቆይ ብሎ ቢሉትም መኳንንት ግን በፍጹም አሻፍረኝ ወደ ቤቴና ወደ ቀዬ መመለስ አለብኝ ብሎ በራሱ ደምድሟል። ዓይንዬ ግን ወይ ፍንክች እስቲ ትሄዳለህ ብላ አስጠንቅቀዋለች። መጀመሪያም ከቀዬ የሸሸሁት ተጎዳ የተባለው ልጅ ሞተ ተብሎ ስለተባለ እንጂ እንዳልሞተማ ካወቅኩኝ መንገዶኝ እኔንስ ማንስ ይነካኛል ብሏል። ምክንያቱም ተገጨ የተባለውና አደጋ ደርሶበታል የተባለው እነሱ ሞቷል ብለው ከሀገራቸው ቢሸሹም አሁን ግን ጓደኛው በስልክ እንዳልሞተና ግን ትንሽ ጠንከር ያለ ጉዳት እንደደረሰበት ብቻ ሲነግረው ካልሞተማ በቃ ምንድነው እሱ ከሀገሬና ከቀዬ የሚያሸሸኝ? በፍጹም አልቀርም ወደ ቀዬ እመጣለሁ ብሎም ይፎክራል። እዛው ቀዬ ላይና እዛው ደጅ ላይ መጥቼ የሚያረጉኝና ያለው ብሎ እየፎከረ ቢሆንም መኳንንት እናትየዋ ግን እሱ በተናገረውና አሁን እያደረገው ባለው ነገር በጣም የተጨናነቀችና የተረበሸች ነው የሚመስለው።